መጣችልኝ ጨረቃዬ ብርሃኗን ልታበራ በጨለማው ጓዳ ቤቴ። መጣች እኮ መጣራቴን ብትሰማ ማስከፋቴን ግጥም ጽፌ ነገርኳት ብዬ እያልኩኝ በሌላ ጦስ አስነባኋት። በኋልዮሽ በደል ጥፋት ስታፈቅረኝ የከሰስኳት የጠየቅኳት እያልኩ የማነሳት እሷ መጣች እኮ ስትናፍቀኝ መብራት ጠፋ ብዬ ያልኳት በዚህ ክረምት በሚበርደው ቀን መምሸቱን እያወቀው በጉድለቴ እንዳስብሽ ብዬ ጽፌ የናፈቅኳት መጣችልኝ የኔ ሰማይ ከሩቅ ስፍራ ጥርት ብላ እንደ ህዳር ፍካት ለብሳ የአደይን ጠረን ተለባብሳ። መጣችልኝ ጨረቃዬ ብርሃኗን ልታበራ በጨለማው ጓዳ ቤቴ። ክብ ፊቷን አደማምቃ ፍም ደርባ አለሳልሳ ዞማ ጸጉሯን ሆኑ ተልባ ጥሩም ሽቶን ተቀባብታ መጣችልኝ በቀዝቃዛው መኝታዬ በፍም ፍቅሯ እንድተኛ ሞቄ ግዬ የኔ የዋ ንጹሕ ፍቅሯን መስዋዕቷ መጣችልኝ እንዳልባባ አቀርቅራ ልትሰዋ በአንገቷ ስለሌላ። ድምቅ አልኩኝ በምሽቱ ደስታ ሞላ ውስጥ ውጪ በንጋቱ እረፍ አልኩኝ ደመና ላይ ተንጋለልኩኝ ሙሉነትን እንደ ዝናብ አዘነብኩ። ተፋፋመ የስሜቴ መሶብ ክዳን ተከፋፍቶ ብሎ ሊላት እንቋደስ የኔቱ ናፍቆት ማዕድ ስትመጣለት ተቀበላት የልቤ ሆድ በመከፈት ወይን ፍቅሯን ሊጎነጫት ተንሰፍስፎ መላ አካሌ ሊጣቀፋት ረግቤ ላባዎቿን እያሻሸ ተደስቶ ሊያስደስታት ሲንደረደር ልቤም ቦሳው እያለላት ፍንጥስ እንቡር ለካ ነበር የሚንኳኳው የጎጆ መዝጊያ በር ብድር ብለው ሊጠይቁኝ አከራዬ የኪራይ በር ባጣ መንፈስ እየመቱት የመሰለኝ የልቤ ምት ብቻ ግና ተሳካልኝ ያ ምኞቴ መጣችልኝ በቅዠቴ ልታሳየኝ ሕያው ፍቅር የኔ ህዋ ብትሰማ በናፍቆቷ መቃተቴ ልትሞላልኝ የልቤ ላይ ሀቅ እውነቴ ወሬ ሰምታ ነፍስያዬ ከነፍሴ ላይ መጣችልኝ የኔ ሲሳይ በህልሜ ውስጥ የሚያምረውን ነገን እንዳይ። ውዶቼ እንግዲህ እንዳያችሁት ይህ ግጥም ለጨረቃዋ የተገጠመ ግጥም ነው ማለት ነው። ለውዷ ፍክት ለምትለው ለጨረቃ ለሀይሚዬ ነው። በጣም ቆንጆ ግጥም ነው እና ውዶቼ ማሮቼ፣ ያው ሀይሚዬ እንደሚደርሳት እርግጠኛ ነኝ። ከቡራ የተላከ ነው ይሄ ትላላችሁ። በቃ ይገባታል፣ ይገባታል። ድምቀቷ እንዴ! የሆነ ነገር ለዋራ ነበረ። እኔ እኮ አንዳንዴ ደበላልቃለሁ ውዶች። ይሄን የመሰለ ግጥም ተገጥሞ ልደበላልቀው አይገርምም? እና ዛሬ እንግዲህ እንዳያችሁት ቡራዬ ወደ ጨረቃዋ ቤት አቅንቶ ነበረ። እሱም ደግሞ የኔ ጨረቃ በጣም እያሳሰበኝ ነው ያለችበት ሁኔታ። ስለዚህ በዚህ ሰዓት ከጎኗ መሆን አለብኝ። እኔ መከተዋ፣ እኔ ጋሸዋ፣ እኔ ንጉሷ፣ እኔ የብረት መዝጊያዋ፣ እኔ ምሰሶዋ ብሎ እንግዲህ ሁሉን ነገር ትቶ ወደ ሀይሚዬ ቤት አቅንቷል ማለት ነው። እናም ያው ሀይሚዬ ግን ደስ ብሏታል። ግን ያው መግደርደር ስላለ ብቻ እየተግደረደረች ለምን መጣህ ውጣልኝ እያለችው ነበረ ቡራዬን። ያስፈልግሻል ቡራዬ፣ ያስፈልግሻል ቡራዬ አለመኖሩ ከጎንሽ ሰው አለመኖሩ ነው። ያ ወስላታ ቴዲ ራሱ ከአንዴም 2-3 ጊዜ ቤትሽ ድረስ የመጣው ሀይሚዬ። ስለዚህ መምጣቱን አትጥሊው ማለት ነው። እና ደግሞ በጣም ብዙ ቅሬታዎች አሉብሽ፣ ፎቶውን በተመለከተ የልጅቷን ጉዳይ በተመለከተ እንግዲህ ቡራዬ ዛሬ ትንሽ ጠቀስ አድርጓል። ይሄ ያለፈ ታሪክ ነው ፎቶ ምኑም እና እኔና አንቺን ህይወት ለመበጥበጥ ያደረገችው ድርጊት ነው ብሏል ማለት ነው። ስለዚህ ተረጁ፣ ያለፈ ነገር ያለፈ ነው ሀይሚዬ፣ የኔ ውድ ነገር። ምክንያቱም ማለት ነው አንድ ነገር ማወቅ ያለብሽ ነገር የሚወዱሽ ሰዎች እንዳሉ የሚጠሉሽም ሰዎች እንዳሉ መረዳት አለብሽ። ለዛ ደግሞ ማለት ነው ስሬስ መሆን አለብሽ አንቺ በቃ። ምክንያቱም የሚጠቅምሽና የሚጎዳሽ ለይተሽ የምታቂ ልጅ ስለሆንሽ ማንም እየመጣ በርሽን እያንኳኳ እንዲፈነጭ ወይንም ደግሞ እንደፈለገ እንዲናገር ክፍት ቦታ መስጠት የለብሽም። አንቺ ጋር ሲደርሱ አንቺና እሱ ባላችሁበት በአሁኑ ታይም ከደረሱብሽ አይደለም አንቺ ቀርቶ ሁላችንም
ቡራን ዝም አንለውም ማለት ነው። እና ይህ ደግሞ ያለፈ ነገር ስለሆነ ብዙዎቻችን ያለፈ ታሪክ ይኖረናል፣ ግን ህይወት ይቀጥላል። ህይወት ሲቀጥል ደግሞ ያለፈ ሰው መጥቶ ሊበጠብጥሽ ሲል ቦታ መስጠት የለብሽም። ቡራን ብትሆን ይሄንን ነገር ለእኛ እንደተናገርከው እዚህ ቪዲዮ ላይ ብቻ ሳይሆን ቁጭ አድርገህ ሀይሚዬን ግልጽ አድርገህ በደንብ አድርገህ መናገር አለብህ። ሁለታችሁ ካሜራ ላይ ስትሆኑ እልህ ውስጥ ነው የምትገቡት። እልህ ውስጥ ስለምትገቡ እንደኔ ከካሜራ ጀርባ ሆናችሁ ያለውን ነገር ብትነጋገሩ መልካም ነው ብዬ አስባለሁ። እዚህ ልጆች እየተንጫጩ ነው፣ በነገራችን ላይ በጣም ይረብሻሉ። ይቅርታ አድርጉልኝ ውዶቼ። እና እንደዛ ነው። ሀይሚዬ ደግሞ ምግብ አልበላም አትበይ፣ ምግብ ሽንቢ፣ በር ዘግተሽ አትቀመጭ፣ የጥላትሽ እንትን ይዘጋጋ። ለምንድን ነው በር ዘግተሽ የምትቀመጭው? የኔ ውድ በፍጹም በር ዘግተሽ እንዳትቀመጭ፣ በፍጹም እንዳትከፊ በፍጹም ብላለች ሜላት። ፊልም የጀመሩት ማነው? ሜላትና ማነው ወንድሟ? በእናታችሁ ጳውሎስ በፍጹም ሜላት ተይኝ ሲላት እኮ ነው። ስለዚህ አንቺ ደግሞ በፍጹም እንዳትከፊ የኔ ውድ ነገር። ስለዚህ ፈታ በይ፣ ያለውን ነገር ተመካከሩ። ከጎንሽ በጣም ብዙ ሰው አለ፣ ብዙ ሰው ይወድሻል። ፍፄ አለ፣ ጅንኑ አለ፣ እኛ አለን የምንወድሽ እህቶችሽ፣ ወንድሞችሽ፣ ፋሚሊዎችሽ አሉ። ስለዚህ ምንም ነገር አታስቢ። ሰው የለኝም አትበይ። መሮኛል፣ ሰልችቶኛል፣ ተስፋ ቆርጫለሁ አትበይ። ተስፋ የሚቆርጥ ሰው በጣም ደካማ ሰው ነው። በነገራችን ላይ ደካማ ሰው ራሱን በቃ ሁሌ እንደጣለ ሁሌ እንዳማረረ ፈጣሪውን እንደነዛ ሰዎች ደግሞ መሆን የለብሽም። አንቺ ደግሞ ሳይሽ በጣም ጠንካራ ጎበዝ ልጅ፣ ብዙ ነገር አሳልፈሽ እዚህ ደረጃ የደረሽ ልጅ እንደሆንሽ ነው እኔም እማውቀው ማለት ነው። ስለዚህ በትንሽ ነገር ይሄ ተስፋ ቆርጫለሁ ብለሽ ማማረር የለብሽም። ከዚህም የባሰ ነገር ስላለ ማለት ነው ሀይሚዬ የኔ ውድ። እና አታማሪ። ምንም ያነሰሽ ነገር የለም፣ ምንም የጎደለሽ ነገር የለም። አንዳንድ ጊዜ ፈጣሪያችንን እውነት እናማርራለን እና አመስጋኝ የምንሆን ነው የምለው። ከዚህ የባሰም ነገር ስላለ እና ቡራዬ ደግሞ እንግዲህ ከሀይሚ ጋር አብራት ለመኖር ወስኖ አቅንቷል ማለት ነው። መልካም እድል እመኝልሃለሁ። ግን ማለት ነው ውዶቼ ማሮቼ እንትን በሉ ማለት የሆነ ግልጽ ነገር ተነጋገሩ። ነት ከዚህ በኋላ ኩርፋችሁ ምናምን እንድትመጡ አንፈልግም እና እንደዛ ነው። እኛ ለእናንተ ብዙ ነገር እንመኛለን። እናንተ ደግሞ ሁሌ እየተጨቃጨቃችሁ ትመጣላችሁ እና ይህን ጭቅጭቃችሁን አቁሙ። በተረፈ እንግዲህ አዲስ ነገር እንጠብቃለን ከሁለታችሁ። የሆነ ነገር አለ ብሏል ቡራዬ ማለት ነው። ምን እንደሆነ አላቅም። እንግዲህ በሂደት ያለውን ነገር እናያለን። እዚህ ሆኜ ማመቻቸው ነገር አለ እያለ ነበር።